ሰላም ዩቲዩብ ሰላም ቲክቶክ እንደምናችሁ this is daily fundamental analysis ለፎሬክስ እና ጎልድ ኮሞዲቲስ ትሬድ ለምታደርጉት ይሄ ዲሴምበር 8 2028 ላይ በማርኬቱ ላይ ምን እንደተፈጠረ አንድ ላይ እናየዋለን። እንጀምር። ትላንትና ካወራ ነው ፕሪዲክሽን አንፃር ኦልሞስት ኦል ሁሉም ነገር ሆኗል፣ ግን መሀል ላይ አዲስ ነገር ተቀይሯል። የትላንትናው ላይቭ ስትሪም ካላያችሁት ዊክሊ ፈንዳሜንታል አናሊሲስ ሰርተናል፣ እሱን ቼክ ማድረግ ትችላላችሁ። እንጀምር። እዚህ ጋር ጀነራላይዝ አድርጌ ኢኮኖሚክ ዳታዎችን ልስጣችሁ፣ ከዛ ማርኬቱን ኢንተርፕሬት አደርጋለሁ፣ ከዛን we're gonna move forward ማለት ነው። እሺ ጃፓን የሰጠችው ዳታ ያገኘው actually ስትሮንግ ዳታ ነበር። ይህ ማለት ግሮዝ ነበረ። ጂዲፒ ፋይናል actually beat by high expectation እና ባንኪንግ ሌንዲንግ ሬቱም ጨምሯል፣ አቨሬጅ ካሽ ኤርኒንግም ጨምሯል። በዚህ ጋር ባጭሩ ቋንቋ የጃፓን ኢንፍሌሽን የሚጠቁሙት ጨመር ብሏል። ይህ ማለት ኢንተረስት ሬት ሬዝ መደረግ አለበት ነው። እና አንድ ቴሌግራምም ላይ የፖስትኩት ነገር ነበር actually ከብሉምበርግ ተርሚናል ያገኘ ነው። ቆይ let me actually I have to show you ብሉምበርግ ተርሚናል ላይ ያገኘሁት ኢንፎርሜሽን ትንሽ ከበድ ስለሚል ነው። ኦኬ እዚህ ጋር የማወራውን ሰው ከምታዩ ቆይ actually ፖስቸው ነበር ባልሳሳት ጋይስ ላይቭ ስትሪም ከመግባት አልፖስትኩትም። that's amazing. okay so ከብሉምበርግ ካገኘሁት ዳታ actually ማርኬቱ እስከ አናዘር ሁለት ሬት ከት ሳይሆን ሬት ሬዝ ያደርጋሉ። ኢንተረስት ሬት ሁለቴ ሊጨምሩ ይችላሉ፣ እስከ ከቀጣይ ዓመት በኋላ ማለት ነው ሁለቴ ሊጨምሩ ይችላሉ ብለዋል። ኢቭን ትላልቅ ኢንስቲትዩሽኖች ከዛም በላይ ይሆናል ብሎ ያወሩ ነው። ጃፓኒስ ኢንተረስት ሬት ሲጨምር ዩኤስዲ ጂፒዋ ይወርዳል ብዬ ነግሬያችሁ ነበር። as exactly like እንደዛም ይኸው ማርኬቱ ኦፐን ሲሆን ጋፑን ፊል እንዳደረገ ወዲያውኑ ተመልሷል። ግን መሀል ላይ የተወሰኑ ነገሮች ተፈጥረዋል። ዶላር መሀል ላይ ቴክኒካል ስትሬንግዝ አግኝቷል። ቴክኒካል ኖት ፈንዳሜንታል፣ ቴክኒካል ስትሬንግዝ አግኝቶ ነበር። ዲኤክስዋይ ሜጀር ሰፕላይ ዞንን ነክቶ ነበር። ዲማንድ ዞንን ስለነካ ያ ፕራይሱን ከፍ አደረገው እና አዲስ ዜና መሀል ላይ ስለመጣ እሱንም እንትን እናያለን። ከጃፓን የመጣው ኢንፍሌሽነሪ ነው። ጥሩ ኢንፎርሜሽን ነበር የመጣው። የኢንትረስት ሬት ሬዝ የማድረግ ፕሮባቢሊቲያቸው ኦልሞስት 90% ነው በዲሴምበር ላይ ማለት ነው። ኦልሞስት 90%። እሺ የቻይኒዝ ትሬድ ባላንስ የሚገርም ነው። ቻይኒዝን ትሬድ ስለማናደርግ we can jump it እና እዚህ ጋር ምንም ጃፓን ጀርመን ኢንዱስትሪያል ፕሮዳክሽን ጨምሯል። ይህ ማለት ለዩሮ ዩኤስዲ ጥሩ ነው። ዩሮ ዩኤስዲ ፖዚቲቭ ነገር መጥቷል እና ጭራሽ ዛሬ አዲስ ዜና መጥቷል። እዚህ ጋር የመጣውን ዜና የዩሮ ዜና አሪፍ ነው፣ ለግሮዙ ይጠቅማል። እዚህ ጋር አሁን አብዛኛው ነገር የተፈጠረው ዛሬ ኖ ኒውስ መንዴይ ስለሆነ እዚህ ጋር እዩ። ጠዋት ወደ 2 ሰዓት 3 ሰዓት ላይ አዲስ ኔጋ መጥቶ ነበር። የዩሮፒያን ሴንትራል ባንክ ኢንተረስት ሬት ዲሳይድ የሚያደርጉ ኮሚቴዎች አሉ። ከኮሚቴዋ መሃል አንዲቷ ሽናብል ትባላለች። ሴት ናት፣ ጎበዝ ኢኮኖሚስት እና እሷ ምን ተባለች መሰለ ፕሬዚደንት ሶሪ እዚህ ጋር ዴቭ በጣም የክሪስቲን ፕሬዚደንት ሊጋርዴ በጣም ወዳጅ ስለሆነ ሶሪ ፎር ዴቭ እና ፕሬዚደንት ሊጋርዴ እንደ ጅሮም ፖል ከወረደች እና እኔ ከተጠየቅኩ ዩሮፕን ሴንትራል ባንክ ልመራ እችላለሁ ብላለች። this is huge እና የሷ ምንድነው ሆኪሽ ናት። ይህ ማለት ኢንተረስት ሬት ሬዝ ማድረግ ነው የምትፈልገው። ይኸው እዚህ ጋር እንደምትመለከቱት ምን ትላለች? comfortable with bets that next move will be rate hike ምን ማለት ነው? ዩሮፒያን ሴንትራል ባንክ ኢንተረስት ሬት ይጨመር ከተባለ will support that። ገባችኋ? that shows ቡሊሽነስ እና ዩሮ የሲዲንን ብታዩት ጠዋት አካባቢ ትንሽ ጠንክሮ ነበር። ያ እንደምታዩት ጠዋት አካባቢ እስከ ላይ ስፓይክ ደርሶ ነበር። እናም ይሄ ስፓይክ ከመድረሱ አንጻር
እዚህ ጋር DXYንም ስናይ እዚህ ጋር ሜጀር የምንለው ሰፕላይ ዞን ደርሶ ነበር እንደምትመለከቱት። ኢሚዲየትሊ ቶሎሱን ደረሰ፣ ፕራይስ ኢሚዲየትሊ ሪቨርስ አደረገ። መሀል ላይ አንድ ነገር ስለተፈጠረ ነው እዚህ ጋር ስፓይክ አድርጎ ብሬክአውት የተፈጠረው። እሱንም በፈንዳሜንታል አናሊሲስ አሳያቸዋለሁ፣ ችግር የለውም። እያንዳንዱ ካንድል በፈንዳሜንታል አናሊሲስ አሳያቸዋለሁ። ሶ ጠዋት ይሄ ተፈጥሮ ነበር፣ ዩሮ ጠንክሮ ነበር። ቴሌግራምም ላይ አናውንስ አድርጌ ነበር፣ የተጠቀማችሁት ተጠቅማችኋል ብዬ አስባለሁ። እዚህ ጋር ከሰዓት 11 ሰዓት አካባቢ አሳዛኝ ዜና መጥቶ ነበር ከጃፓን 7.2 ማግኒቱድ የሆነ መሬት መንቀጥቀጥ ነበር which is very very bad። ልንገራችሁ አሁን እዚህ ጋር ክራሽ ኮርስ ልሰጣችሁ ነው። የአንድ ሀገር ኢኮኖሚ ጥንካሬ የካረንሲ ጥንካሬ በኢኮኖሚውም ይወሰናል፣ በኢንቨስተር ኮንፊደንስ ይወሰናል፣ በጂኦፖለቲክስም ይወሰናል፣ እንደነዚህ ናቹራል ዲዛስተሮችም ይወሰናል። ይሄንን ሳይ ምን ትዝ አለኝ መሰላችሁ? በ2011 ጃፓን በዓለም ላይ ታይቶ የማይታወቅ እርዝኩዌክ ነበር እና ያንተ ማን ነው ፌቨሪት ትሬደር ካላችሁኝ ጌሪ ስቲቨንሰን ይባላል። ዩ ካን ቼክ ኢት አውት ሂስ ኦሰም ቡክ አለው ስለ ትሬዲንግ ኮንፌሽን የሚባል አይ ሃይሊ ሪኮመንድ እንድታነቡት። እና እሱም he made the biggest money ሲቲ ባንክ ላይ ያለ by betting on that. He had shorted Japan economy እና consequently ጃፓን ላይ የሚገርም ኤርዝኩዌክ ነበር። ከዛን በጣም ዩኤስዲ JPY በጣም ተተኩሶ ነበር፣ በሱ ፕሮፊት አግኝቶ ነበር። እዚህ ጋር ናቲ just like your father ብሏል። that's funny yeah I consider himself እሱን እንደ ፋዘር ነው። he taught me a lot about economics. so ይሄ really ሼክ ስላደረገ ኤርዝኩዌክ ሲመጣ ኢሚዲየትሊ አይምሮቹ ለሚመጣው የዛን ካረንሲ ሾርት ማድረግ ነው። በቃ ኤርዝኩዌክ አይምሮ ሲመጣ የአንድን ካረንሲ ኢሚዲየትሊ ሾርት ማድረግ ነው። ለምን? ኢኮኖሚውን ይጎዳል። ሰዎች ወጥተው እንደፈለጉ መገበያየት አይችሉም። ሰዎች ይሞታሉ፣ ኢንፍራስትራክቸሮች ይጎዳሉ፣ ጂዲፒ ኦቨርኦል ይጎዳል። so whenever there is natural disaster ምን ይፈጠራል? ካረንሲ ይወርዳል። and look what happened immediately USD JPY strength አግኝቶ ነበር። ይኸው immediately that time ታይሚንጉም ይኸው ልክ 11 ሰዓት አካባቢ እና that thing እቺ ሙቭመንት DXYንም ፊውል አደረገች። እቺ ሙቭመንት USD JPY ቡሊሽ ስለነበረ ዶላርም ቡሊሽ ሆነ። ለምን ካላችሁኝ እስካሁን ካገኘሁት መረጃ ነው። አዲስ መረጃ ካለ አሳያችኋለሁ። በኮርስ ዲሴምበር 21 ላይ የምታገኙት ኮርስ አለ ስለ ሪላቲቭ ካረንሲ ስትሬንግዝ የሚባል ነገር አለ። ይህ ማለት የአንድ ሀገር ካረንሲ ሲጠነክር እና ሪላቲቭ ቱ አዘር ካረንሲ is going to perform well። ይህ ማለት አንድ ኤግዛምፕል ልስጣችሁ። ይኸውና እዚህ ጋር በጣም ቀላል ኤግዛምፕል ነው። USD JPYን እርዝኩዌኩ ልክ እንደተነሳ the price went up. that fuels dollar strength አይደል? JPY በእርዝኩዌክ ሲጎዳ ዶላር ይጠነክራል እና ዶላር ሲጠነክር ምን ይፈጠራል? DXYም ይጠነክራል። exactly what happened። ገባችኋል? እና since DXY has a major breakout ስላደረገ ከJPY በላይ ሄዷል። so their movement is correlated። የአንዱ ፐርፎርም ሲያደርግ የአንዱ ሜጀር ኢኮኖሚ በተለይ የሆነ ዜና ሲመጣ ስፒል ኦቨር ኢፌክት ይኖረዋል። ገባችኋል? ሶ ሜጀር ኢኮኖሚ የሚባሉት እነ ዩናይትድ ስቴትስ ኦፍ አሜሪካ፣ ጃፓን፣ ዩሮፕ፣ ግሬት ብሪትን፣ ስዊስ ፍራንክ፣ እነዚህ G7 የሚባሉ ካንትሪዎች አሉ አይደል? G7 የሚባሉ ካንትሪዎች እነሱ when they የሆነ አንዱ ሲጎዳ it has a spill over effect። አንዱ ሲጎዳ ኢሚዲየትሊ ሌሎች ይጠነክራሉ።
አንዱ ሲጠነክር ኢሚዲየትሊ ሌላው ይደክማል። ሶ ፎር ዳት ኢንስታንስ እንደምታዩት ዶላርም ብሬክአውት እንዲያደርግ ሞሜንተም ሰጥቶታል። that's exactly what happened. ሶ ሌላ ጊዜ የአንድ ሀገር ካረንሲ ኢሚዲየትሊ ማግኒቱድ ኦፍ ናቹራል ዲዛስተር ሲመጣ፣ ፖለቲካል አንስቴቢሊቲ ሲመጣ፣ ጂኦፖለቲክስ ኔጌቲቭ ሲሆን ኢሚዲየትሊ ያ ካረንሲ ይዳከማል። ሪላቲቭ ቱ ዋት አናዘር የገባችሁ ይመስለኛል። እና እዚህ ጋር እንደምታዩት አዳዲስ ነገር የለም። ስቶክ ትሬድ ለምታደርጉት ስፔሲፊክ አንድ ነገር አለ፣ ግን we'll see about that in a minute. ሶ ይሄ ነው ዛሬ አዲስ ነገር የተፈጠረው። እና ጎልድን እዚህ ጋር ጎልድ ትላንትና ያወሩትን ነው ኤግዛክትሊ ሪቮንድ ያለው ጎልድ I will not take any position ብዬ ነበር። ጎልድ ፖዚሽን የማልወስድበት ምክንያት there are many fundamental things that goes against each other። በጣም ብዙ አሉ። ጂኦፖለቲካል ሪስክ አለ፣ የኢንትረስት ሬት ከት ወሬ አለ። እሱ ብቻ አይደለም የጃፓን ኢንትረስት ሬት ከት እና የፖለቲካል አንስቴቢሊቲው ጎልድን ፊውልም ያደርጋል ያስወርዳል። ሶ ፎር ዳት ሪዝን ምን ብዬ ነበረ? ዩቲዩብ ላይ ሄዳችሁ ማየት ትችላላችሁ። ጎልድ ኩድ ኮንሶሊዴት በደንብ እና ሉክ ዋት ሃፐንድ ኤግዛክትሊ ፕሪዲክት እያደረግነው ነው። ጎልድ ሙቭመንት ይኖር። ዶላርን ዶላር ኦፐኒንግ ላይ ምን ይፈጠራል? ይወርዳል ብለን ነበር። ኤግዛክትሊ ዶላር ወርዶ ነበር። ኤግዛክትሊ ከዛ በኋላ መሀል ላይ ኮንሶሊዴት አድርጎ ነበር። ሜጀር ሰፕላይ ዞን ነክቶ ኮንሶሊዴት ያደረገ ነበር። ያችን ብሬክአውት የሰጠው ሪዝን ደግሞ ምን ተፈጠረ? የጃፓን እርዝኩዌክ። ሶ ያ ተፈጥሮ ነው ማርኬቱ ያለው እና ዶላር ኢሚዲየት ስትሬንግስ ሲመጣ ጎልድ ምን ይፈጠራል? ያው እዚህ ጋር የዶላር ኢሚዲየት ስትሬንግስ ሲመጣ ጎልድ ምን ይፈጠራል? ይወርዳል። ኖት አት ሴም ማግኒቱድ ግን ይወርዳል። እና ሲወርድ ያው ኢትስ ኖት ጎና ቢ ዋን ቱ ዋን ግን ኢትስ ሃቭ ሴል ፕሬሸር እንደነገርኳችሁ ጎልድ ቢግ ኢንቨስተርስ አር ቴኪንግ ፕሮፊት ማሲቭ አማውንትስ ኦፍ ፕሮፊት ማለት ነው። ያ that fuels a bearishness for the market እና ማርኬቱ ዲኤምም ያደረጋችሁ ያለ ደንግጣችሁ ምናምን ጎልድ እንዴት ነው ባንዴ ትንሽ ወረደ ሲባል that's what happened። ዶላር ሲጠነክር ጎልድ ይወርዳል። ሁሌም አይደለም፣ you have to understand ሁሌም አይደለም but for this case yes። ይኸው ሰመራይዝ አደርገው ጃፓን ላይ እርዝኩዌክ ተፈጠረ። የጃፓን እርዝኩዌክ ሲኖር የጃፓን ኢኮኖሚ ይጎዳል። ለዛ የጃፓን ካረንሲ ይወርዳል። የጃፓን ካረንሲ ሲወርድ ዶላር ይጠነክራል። ዶላር ሲጠነክር ጎልድ ምን ይሆናል? ይደክማል። ኤግዛክትሊ ታይሚንጉን ብታዩት የጎልድ መውረድ የጃፓኒስ እርዝኩዌክ እና የዶላር it lines up like star ማለት ሶ ሌላ ጊዜ ሜጀር ኢንቫይሮንመንት ሲመጡ እሱን እሺ አሁን ወደ ነገ ወሬ እንግባ። አሁን ነገ በጣም ብዙ የምናወራው ነገር አለ። እሺ ኤም2 መኒ ሰፕላይ እናያለን። ሶ አክቹሊ ስለ ኤም1 ኤም2 ኤም3 ኤም4 መኒ ሰፕላይ ትንሽ ክራሽ ኮርስ እሰጣለሁ፣ ግን ኢትስ ጀስት ላይክ the amount of cash present in the system ማለት ነው። nothing to actually worry about. That's for the big investors እና analysts which እንጨነቅ ነው። ሶ ነገ 12 ተኩል ላይ አውስትራሊያን ዶላር ኢንትረስት ሬት አናውንስ ታደርጋለች እና expected to not change ብዙም ኤክስፔክቴሽን አይለውም። just 3.60
ግን በፕሬስ ኮንፈረንሱ ላይ ባይ ዘ ወይ ሴት ናት፣ ስሟ ጠፋኝ። ማን ነበር? ማን ነበረች? በእናትህ ሪዘርቭ ባንክ ኦፍ አውስትራሊያ ፕሬሲደንት። እስቲ ስሟ ያ ገቨርነር ሚሼል ቡሎክ በጣም ጎበዝ ኢኮኖሚስት ናት። በጣም መወዳት የእሷ መጽሐፍቶችም የተወሰነ አንብቤያለሁበት። ኤኒዌይስ አይ ዶንት ሃቭ ቱ ብላበር ሎት። በዚህ ፕሬስ ኮንፈረንስ ላይ ያው የምታወራው ስታንስ ይወስናል። እንደምታውቁት የአንድ ሀገር ሴንትራል ባንክ መሪ የወደፊት ፕሮጀክሽኖችን ስለሚጠይቅ በዚህ የምታወራው ቶን በጣም ይወስነዋል። ሶ ሳመራይዝ ሳደርግ በዚህ ቶን ላይ ሆኪሽ ከሆነች አውስትራሊያን ዶላር ይጠነክራል፣ ዶቪሽ ከሆነች አውስትራሊያን ዶላር ይወርዳል ከዶላር አንጻር እና ሲንስ ኢንተረስት ሬት ከት ስለማታደርግ ኢፍ ዩ አክቹዋሊ ሲ እየቀነሱ ነበር፣ ግን 3.63 ኦር እንደምታዩት ኢንተረስት ሬት ኒውትራል ነው። ኒውትራል የሚባለው 3-2 አካባቢ ነው። እዚህ ላይ አቁመዋል እና ወደፊትም እናቆማለን። ኢንተረስት ሬት አንቆርጥም ካሉ ከዶላር አንጻር ይጠነክራል፣ ግን ቀጣዩ ላይ ምናልባት ልንቆርጥ እንችላለን፣ የአሁኑን ዳታውን ማየት እንፈልጋለን ካሉ የአውስትራሊያን ዶላር ይወርዳል። እሱም በቴሌግራም ቻናል ላይ ሊንኪን ዲስክሪፕሽን ሊንኪን ባዮ ገብታችሁ ጆይን አድርጉ። እዛ ላይ አናላይስ ጠዋት ሰርቼ አስቀምጥላችኋለሁ። እና ሜን ኢቨንት ነገ ምሳሳት ነው። ምሳሳት 6 ሰዓት ምሳሳት የባንክ ኦፍ ጃፓን ገቨርነር የሆነው ዩኤዳ ስፒች ይኖረዋል። ምንድን ነው ይሄ ስፒች ማተር የሚያደርገው? የጃፓን ኢንትረስት ሬት ከት ይኖረዋል አይኖረውም? በዲሴምበር 18 ቶኑን ይወስዷል። በት የባንክ ኦፍ ጃፓን መሪ ኢንትረስት ሬት ከት ማድረግ ፈልጋሉ፣ ኢንትረስት ሬት ሬዝ ማድረግ ፈልጋሉ። ኢኮኖሚያችን እያንሰራራ ነው፣ ኢንፍሌሽንም ወደ ላይ የመጣ ነው፣ ፕላስ ስቲሙለስ ፓኬጅም አለ። እንደዛ ብሎ ካወራ ዩኤስዲ ጄፒዋይ ይወርዳል። ነገር ግን እዚህ ጋር ማወቅ ያለባችሁ የባንክ ኦፍ ጃፓን ኢንተረስት ሬት ይጨምራል ብሎ ዩኤስዲ ጄፒዋይ ወደ ላይ ነው። ምክንያቱም ኤሌክትራል ኤርዝኩዌክ ነበር፣ ኢኮኖሚው ጎዳል። ለዛም ብሎ ኢንተረስት ሬት መቀነስ ሊኖርባቸው ይችላል። ገባችኋ? አሁን እዚህ ጋር አንድ ነገር ልንገራችሁ። ኢኮኖሚ ሲጎዳ ኢንተረስት ሬት ምን ይደረጋል? ከት ይደረጋል አይደል? ኤግዛክትሊ። አሁን መሬት መንቀጥቀጥ ሲኖር ሰዎች ብዙ ስራ ያጣሉ፣ ሰዎች ይሞታሉ፣ ግሮዝ ያንሳል። ለዛ ኢንተረስት ሬት መቁረጥ ነው ያለባቸው እንጂ መጨመር የለባቸው። አሁን ያን ይጠየቃል። ስለዛ መጠየቁ አይቀርም። አሁን ያው ላይቭ ላይ ለማሳየት ሞክራለሁ። ባንክ ኦፍ ጃፓን የትናንትናው ኤርዝኩዌክ ምን ተፈጠረ፣ ኢንተረስት ሬት ዲሲሽናችሁን አፌክት ያደርጋሉ ወይ ብሎ ከተጠየቀ አው ካለ ዩኤስዲ ጄፒዋይ ይተኮሳል። ግን በእርግጥ ኤርዝኩዌክ ነበር፣ ቢሆንም የኢንተረስት ሬት ሬዝ ማድረጋችን አይቀርም ካለ ዩኤስዲ ጄፒዋይ ይወርዳል። ሶ እቺን በደንብ የሱ ቶን ይወስናል። የባንክ ኦፍ ጃፓን ድንገት ኤርዝኩዌክ ነበር፣ ፕላስ እነሱም ብለዋል መሀል ላይ ሜጀር ነገር ካልመጣ ኢንተረስት ሬት ሬዝ እናደርጋለን ብለዋል። ሶ ያንን ይጠብቅ ይሁን አይሁን የሚኖር እናያለን። ሶ ኢንተረስት ሬት ሬዝ አደርጋለሁ እንትን ሾክም ቢኖር አልሰማም ካለ ያው የሚፈጠረውን ታውቃለህ፣ ዩኤስዲ ጄፒዋይ ይወርዳል። ግን በእርግጥ ኦኬ ትልቅ 7.6 የሚሆን ማግኒቱድ ኤርዝኩዌክ ነበረ፣ በጣም አዝናለሁ፣ ኢንተረስት ሬት ሬዝ ማድረግ ያሳስበኛል ካለ ዩኤስዲ ጄፒዋይ ይተኮሳል፣ ይቀጥላል ቡሊሽ ሞሜንተም። እሱን ቼክ አድርጉ።
እና የሱ ስታንስ ከነገው ፌድ ስፒች ጋር እናነጻጽረዋለን። ችግር የለውም። እሱን ከሰዓት 6 ሰዓት ላይ በተቻለኝ አቅም ለመግባት እሞክራለሁ። እዛኔ ላይቭ ማየት እንጀምራለን። ኤዲፒ ቴንታቲቭ ነው፣ አናገኝም ማለት እንትን ሞኔታሪ ፖሊሲ ሃርኒንግስ ጂቢፒ ትሬድ ለምታደርጉት እዚህ ጋር አሁን አንድ ነገር ትሪክ ላሳያችሁ። ብዙ ጊዜ አለ አይደል ኢፍ ዩ ክሊክ ሂር ይሄ ኢኮኖሚክ ዳታ አይደለም፣ ላይክ ፓርላመንት ላይ ስለ ኢኮኖሚ የሚያወሩት ነው። ግራ ሲገባችሁ የሆነ ኢኮኖሚክ ዳታ ስታዩ ምን ማለት ነው ሲባል እቺ ትነኩና ስክሮል ማድረግ ነው። እዚህ ጋር ያሳያችኋል። ሶ ምን ማለት እንደሆነም ያሳያችኋል። ሁሌም ይሄ ዩዥዋል ኢፌክት ዩዥዋል ነው የሚለው ሁሌም አይደለም። you have to be careful። ሶ እዚህ ጋር ግን እቺ ሁሌም ነው የምትሆነው። ዱሪንግ የባንክ ኦፍ ገቨርነር እና ቴስቲፋይ ኦን ኢንፍሌሽን አውትሙ ኢዩ ፓርላማ የባንክ ኦፍ ኢንግላንድ ፓርላማ ላይ ይጠራሉ። ኢንተረስት ሬትን ማኔጅ የሚያደርጉት ማለት ነው። እና እነሱ ስለ ኢኮኖሚው አውሩ ይባላሉ። በዛ ስፒች ላይ ኢንተረስት ሬት እና በቃ ቶናቸው ሆኪሽ ከሆነ ጂቢፒ ስትሮንግ ይሆናል። ቶናቸው ዶቪሽ ከሆነ ጂቢፒ ዊክ ይሆናል። ሆኪሽ እና ዶቪሽ ምንድነው ካላችሁ ዩቲዩብ ቲክቶክ ቪዲዮ ሰርቻለሁ፣ እሱን ገብታችሁ ማየት ትችላላችሁ። ሶ የነዚህ ሆኪሽነስ እና ዶቪሽነስ ነው የሚታየው። እሱን እንዴት ነው የሚታየው? ዊርገና ላይቭ ላይ ለመግባት ሞክራለሁ። ኦር ቴሌግራም ሊንክ ኢን ዲስክሪፕሽን እንትን ገብተን አናላይዝ እናደርጋለን። ማጆሪቲው ሆኪሽ ከሆነ ጂቢፒ ይጠነክራል። ማጆሪቲው ዶቪሽ ከሆነ ጂቢፒ ይወርዳል። በቃ ሶ ኢቨን እዚህ ጋርም እንደምታዩት ዋይ ትሬደርስ ኬር ያው ስለ ኢንትረስት ሬት ወሬያቸውና ስለ ፊውቸር ሞኔታሪ ፖሊሲያቸው ስለሚጠየቁ የትሬደሮች በጣም አቴንሽን ይሰጣሉ። ሶ ጂቢፒ ትሬድ ለምታደርጉት 11 ሰዓት ከሩብ ትንሽ ፎከስ አድርጉ። ኤኒዌይስ 12 ሰዓት ላይ ጆልትስ ኦፐኒንግ ዳታ አለ። ማርኬቱ በዚህ ብዙም ሾክ አይሆንም፣ ግን ስፓይክ ሊኖር ይችላል። 1 2 እዚህ ጋር ምን ያህል ጆቦች እንደተሰሩ ነው የሚታወቀው። እዚህ ጋር 7.14 ሚሊዮን ጆብስ ክሬት ተደርጓል ተብሎ ነው የሚታሰበው። ገባችኋ? ከፋርሚንግ ኢንዱስትሪ በስተቀር እና ያው እዚህ ጋር እንደምታዩት ይሄ ዲሌይድ ዴታ ነው። this is delayed data። ያው እዚህ ጋር ምንድነው release date delayed by 7 days due to government shutdown. There will be 2 simultaneous release. source skipped the data released that month prior. so ይሄ የኦክቶበር ጆብ ኦፕኒንጎችን ያሳያል። እዚህ ጋር ጆብ ኦፕኒንግ ስትሮንግ ከሆነ ዶላር ይጠነክራል። የኢንተረስት ዶላር ጥንካሬው ትንሽ ይጨምራል ነው። ግን ማርኬቱ ሌበር ማርኬት እየተጎዳ ስለሆነ ሞስት ላይክሊ የሚሆነው ከ7.14 ሚሊዮን በታች ይመጣል። ሶ ትንሽ ማርኬቱ ብዙም ፎከስ አያደርግም እዚህ ላይ። ማርኬቱ ትንሽ እዚህም ብዙ ላይ ፎከስ አያደርግም ማወቅ ያለባችሁ። እሺ አሚን ሾክ ሊፈጥር ይችላል ኦብቪየስሊ። ያው እኔም አናላይዝ አድርጌ መንገሬ አላውቅም ኦብቪየስሊ። ግን ሎንግ ተርም ኢፌክት ብዙም የለውም፣ ይረሳል። እና የኒውዚላንድ ባንክ ገቨርነር ሌሊት ማታ 4 ሰዓት ያወራል። የ10 ይር ቦንድ ኦክሽን ይኖራል። ይሄ ብዙም አቴንሽን አልተሰጠውም፣ ግን ሾክ ሊያደርግ ይችላል። ምክንያቱም የአሜሪካን ቦንድ ሲቹዌሽን ዴት ሲቹዌሽን ክራይሲስ በጣም ስለሰፋ። ግን this is very extreme event ለዛ ብዙም ፎከስ አድርጌ አላወራም ማለት ነው። ሶ ነገ ከሰዓት 6 ሰዓት ላይቭ ስትሪም ሊኖረን ይችላል። ቴሌግራም ላይ አናውንስ አደርጋለሁ። ከሰዓት 6 ሰዓት እና 5 ከሩብ በጣም ይወስናል። 5 ከሩብ እና 6 ሰዓት በጣም ይወስናሉ። አሁን ሰብስክራይብ አላደረገ ሰብስክራይብ፣ ፎሎ አላደረገ ፎሎ፣ ሊንክ ዲስክሪፕሽን ላይ ገብታችሁ ሶሻል ሴንም ቼክ ማድረግ ትችላላችሁ። this is vibe trading ላይቭ ስትሪም ላይ ያላችሁ እስቲ ጥያቄ